በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥና በውጭ ዓለም የምትገኙ ወንድሞቻችን በ2018 ዓመተ ምህረት የምንጾመው የጌታችን የአምላካችን የኢየሱስ ክርስቶስ ጾም አብይ ጾም በመባል ይታወቃል። አብይ ጾም ማለት ትልቅ ግዙፍ ጾም ማለት ነው። ለዚህም አብይ የተባለበት ዋናው ምክንያት ኢየሱስ ክርስቶስ አምላካችን መድኃኒታችን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በአካለ ሥጋ ተገልጦ በማየ ዮርዳኖስ ከተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ገብቶ ከቆመ ሳይቀመጥ ከዘረጋ ሳያጥፍ የጾመው ጾም ስለሆነ አብይ ጾም በመባል ይታወቃል። ጾም በምድራችን ላይ ትልቅ በረከት የሚያሰጥ ሰውና እግዚአብሔርን የሚያገናኝ ከእግዚአብሔር ጋር የሚያስታርቀንና የሚያስማማን ኃይልንና በረከትን የሚያሰጠን ጠላት ዲያብሎስን ድል የምንነሳበትና የምናሸንፍበት ትልቁ የክርስቲያኖች የጦር መሳሪያ ጾም ነው። ልበ አምላክ ዳዊትም በመዝሙር 109 ከቁጥር 24 ላይ ወደክመ ብረክየ በጾም ወስሕከ ሥጋየ በኃጢአት ይላል። ምን ማለት ነው? ጉልበቴ ደከመ፣ በጾም ጉልበቴ ደከመ። ወስሕከ ሥጋየ በኃጢአት ሥጋዬም ቅባትን ሥጋን ልዩ ልዩ የጥሉላት ምግቦችን በማጣት ከሳ በማለት የጾምን ቅድስና፣ የጾምን ክቡርነት፣ የጾምን ኃይል፣ የጾምን አስፈላጊነት ገልጧል። ወደክመ ብረክየ በጾም ለሰው ልጆች ሁሉ ስጋዊ ደማዊ አስተሳሰባችንን የምንገታበት ከሶስቱ ባህሪያተ ነፍስ ከአራቱ ግብራተ ስጋ ተዋህደን ተስማምተን የምንኖርበትና የምንመራበት ጾም ነውና ጾም ጉልበታችንን የምናደክምበት ኃይላችንን ስጋዊ ኃይላችንን የምንቀንስበት ከእግዚአብሔር ጋራ ሰውና እግዚአብሔር የሚስማሙበት ትልቁ የሰው ልጆች ኃይል ምንጫቸው ጾም ነው። ቅዱስ ያሬድም ይጹም ዓይን ይጹም ልሳን እዝንኒ ይጹምም ሰሚዐ ሕሱን ይላል። ዓይን ይጹም፣ ጆሮም ይጹም፣ ጆሮም ይጹም እምሰሚዐ ሕሱን ክፉ ከመስማት ይጹም ይላል እና ስለ ጾም ገናናነት ስለ ጾም ክቡርነት ነቢያት በጾም በጸሎት እግዚአብሔርን አግኝተውታል። በእግዚአብሔርን መልስ አግኝተዋል። ሙሴ እግዚአብሔር በዚህ ምድር ላይ ካስነሳቸው ነቢያት ቀዳሚውና ዋነኛው ሲሆን 40 መዓልትና 40 ሌሊት በሲና ተራራ ላይ ከእግዚአብሔር ጋራ የተገናኘውና የቃል ኪዳን ታቦቱን የተረከበው ጾሙን ስለ ጾመ ነው እና የጾም ቅድስና እነ ሙሴ ብቻ ሳይሆን እነ ዳንኤል የአንበሳን አፍ የዘጉበት ሽምብራ እየበሉ ቆሎ እየበሉ ጮማና ስጋ ከሚበሉት የወይን ጠጅ ከሚጠጡት መልካቸው የተዋበ በጾም አማካኝነት ነውና ጾም እጅግ በጣም አስፈላጊ በተለይ በምድራችን በኢትዮጵያ አንድነታችን ተናግቶ ሰላማችን ተቃውሶ የሚገኘው ሁሉም ስጋዊና የስጋዊ ፍላጎቱ የትየለሌ ስለሆነ ነው። አባቶቻችን በጾም በጸሎት በረከትን ኃይልን ያገኙት የነቢያትን ትምህርት ሰምተው የሐዋርያትን ትምህርት እና አስተምህሮ ተከትለው
ኢየሱስ ክርስቶስን መስለውና ሆነው ስለተገኙ የውጭ ወራሪ የውስጥ ጠላት ሲያሸንፋቸው ድል አድርገው ይኖሩ ነበር፣ ኖረዋልም። አሁንም በበረሃም በገጠር በከተማም እኛ የምናያቸውም የማናያቸውም ስውራን አባቶቻችን የሚጾሙት የሚጸልዩት በረከተ ሥጋ በረከተ ነፍስን ለማግኘት እንደሆነ ግልጽ ነውና በዚህ በወርሃ ጾም በጾመ ኢየሱስ እኛ ክርስቲያኖች አንድ ልብ መካሪ አንድ ቃል ተናጋሪ ሆነን በሀገራችን በምድራችን ብሎም በቤተ ክርስቲያናችን በተዋህዶ ኦርቶዶክሳውያን ላይ በልዩ ልዩ ምክንያት የሚቃጣው ግድያ፣ መፈናቀል እንዲሁም እርስ በርስ አለመተማመን፣ አለመግባባት፣ አንድ አለመሆን የመጣብን ከጾምና ከጸሎት ርቀን እግዚአብሔርን ከመለመን እግዚአብሔርን አምላክ ነው ብለን ወደሱ ባንቃይደው ህሊና በሰቂላ አይት በሰፊያ እድ ከእግዚአብሔር ጋራ መቆም ስለተሳነን ነው። ከእግዚአብሔር ጋራ እንድንቆም የሚያደርገን ኃይል ዋናውና የመጀመሪያው ጾምና ጸሎት ነው። እንግዲህ ኢየሱስ ክርስቶስንም ሰይጣን ፈትኖታል። ሩቅ ቢሲ ነው በማለት አምላክ መሆኑን ቢጠረጥርም ስጋ ለብሶ ስለመጣ ሩቅ ቢሲ መስሎት ሰይጣን ድንጋዩን ወደ ዳቦ ቀይረውና እኔም አንተም እንብላ በማለት በረሃብ አማካኝነት መጥፎበታል ዲያብሎስ። ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል ጭምር ነው እንጂ ሲለው ሰይጣን ሲያፍር ሁለተኛ ጥያቄ አንስቶበታል። በጥያቄውም ወደ ቅድስት ከተማ ወስዶት የብሉይ ኪዳንን መጻሕፍት ጠቅሶ ስላንተ መላእክቱን ያዝዝልሃል ከመይተታቀፍ በእብን እግርከ እግሮችህ በእንቅፋት እንዳይመቱ ስላንተ መላእክቱን ያዝዝልሃል ላይለ ተኩላ ወከይሲ ትጽያን በከይሲና በተኩላ ላይ ትጫማለህ ተብሎ ተጽፎልሃልና ራስክን ወርውር ከመቅደሱ ላይ ራስክን ወርውር በማለት ኢየሱስ ክርስቶስን ሲፈትነው ኢየሱስ የመለሰለት የታምክሮ ለእግዚአብሔር አምላክ ከእግዚአብሔር አምላክን አትፈታተነው በማለት መልሶለታል። በሶስተኛ ደረጃ ወደ ከፍተኛ ተራራ አውጥቶ የዓለምን ነገስታትና ክብራቸውን የወርቁን የብሩን ብዛት አሳይቶ ብሰግድልኝ ይህንን ወርቅ ላንተ ሰጣለሁ ብሎ ኢየሱስ ክርስቶስን ሰይጣን ሲፈትነው ኩርምኔ ሰይጣን ሆይ ከዚህ ሂድ ብሎ ኢየሱስ ክርስቶስ በአምላካዊ ቃሉ በሚገስጸው ጊዜ እንደ ጉም ተኖ እንደ ጢስ በኖ እንደ አቧራ በኖ ሰይጣን ከኢየሱስ ክርስቶስ ሸሽቷል፣ ርቋል። ስለሆነም በገንዘብ በወርቅ በዳቦ የገባ በሀገሪቱ ውስጥ ሃይማኖትን ከማስካድ ከጾም ከመራቅ ጥላቻን ከማንገስ ዘርንና ጎሳን መሰረት አድርጎ መለያየት የሰይጣን እንጂ የእግዚአብሔር የባህሪው ስራ ስላልሆነ በእግዚአብሔር ያመነ ሁሉም የእግዚአብሔር ልጅ ነውና በእግዚአብሔር የሚወከል ወተወክልቴኒ ላይ ለእግዚአብሔር መታመኛ የእግዚአብሔር ነው ያለ ሁሉ መታመኛው እግዚአብሔር እንጂ ወገኑ እህቱ ወንድሙ አይደለምና ኦርቶዶክሳውያን የሆኑ ሁሉ በሩቅም በቅርብም በውስጥም በውጭም ያሉ ወገኖቻችን አንድ ሆነው አንድ ድምፅ አንድ ቃል ተናጋሪ አንድ ልብ መካሪ ሆነው ይህንን ጾመን በረከተ ሥጋ በረከተ ነፍስ ልናገኝ ይገባናል። በረከተ ሥጋ በረከተ ነፍስ የምናገኘው እግዚአብሔርን ስናገኝ ነው። እግዚአብሔርን የምናገኝበት ዋናው መሳሪያችን ደግሞ ጾም ነው፣ ጸሎት ነው። ነቢያት እግዚአብሔርን ያዩት ከእርሱ ጋርም የተነጋገሩ የበሉም የጠጡም እንዲሁ በስጋ ፍላጎትና ምኞት ሄደው አይደለም። ስጋ ምድራዊ ነው። ስጋ የለበሰ ሁሉ እግዚአብሔርን አያገኘው። ስጋን ለእግዚአብሔር ማስገዛትን የምንችለው ደግሞ በዋናነት የመጀመሪያውም የመጨረሻውም በጾም ነው።
ጾም መጀመሪያም አዳምን ፈጥሮ የተዋበች ገነትን ሲሰጠው የሚበሉትንና የማይበሉትን ለይቶ ስለሰጠው እኛም የሚበላውና የማይበላውን ለይተን ቅባቱን፣ ጥሉላቱን፣ ጮማውን ከዚህ ሁሉ ርቀን የተፈቀደልን ጾመን አስቀድሰን ስጋው ደሙን ተቀብለን ወደ እግዚአብሔር የበለጠ እንድንቀርብና በረከተ ስጋ በረከተ ነፍስ እንድናገኝ የአምላካችን መድኃኒታችን የኢየሱስ ክርስቶስ ቅዱስ ፈቃዱ ይሁንልን። እኔ የማስተላልፈው ዋና መልእክቴ በዚህ በጾመ ኢየሱስ ወቅት ማንኛውም ኦርቶዶክሳዊ በበረሃም በከተማ ያሉ ወገኖቻችን ሰላም እንዲሰፍን በምድራችን በምድራችንና በሀገራችን አንድነት እንዲመጣ ፍቅር፣ ሰላም እንዲነግስ በጾም በጸሎት ተወስነን እግዚአብሔርን እንድንለምነው እንድንማጸነው እግዚአብሔርን ምሕረትና ቸርነትን እንዲሰጠን ደግሞ ሁላችንም ልንጸልይ ልንጾም ያስፈልገናል በማለት አሳስባለሁኝ። እግዚአብሔር አምላካችን ሀገራችን ኢትዮጵያን ተዋህዶ ሃይማኖታችን ይጠብቅልን። ወስብሐት ለእግዚአብሔር።